አሁን እየሆነውና ያደረግነው ባለነው ሁኔታ እኔ ይሄን ትውልድ እንለውጣለን ብዬ አላስብም። ቤተ ክርስቲያንም ያለባት የቤት ስራዎች እጅግ ብዙ ናቸው። ስለዚህ እነዚህን ነገሮች ማስረጃዎችን ሰጣቸዋለሁ፣ ሼር አደርጋለሁ። ዛሬ ምንድነው እንዴት ነው ከፊት ለፊታችን ስለ ሪቫይቫል ይሄን ነገር ሳወራ ሪቫይቫል ማለት ዋናው የትምህርታችን ርዕስ ሪቫይቫል ቀጣዩ የእግዚአብሔር አጀንዳ በሚለው ሪቫይቫል ምንድነው? በጣም ሰፊ ሐሳቦችን ባለፈው 1 ወር 4 ሳምንት አብረን መሰረት ለመጣል ሞክረናል። ዛሬ ደግሞ የምናገርበት ሐሳብ ከፊት ለፊታችን ተጨባጭ ሪቫይቫል እየጠበቀን እንዳለ ማስት ምክንያቶችን አቀርባለሁ። ከእግዚአብሔር ቃል አንፃር፣ ከታሪክ አንፃር፣ ካለንበት ተጨባጭ ሁኔታ አንፃር አንዳንድ ነገሮችን ላሳያችሁ እፈልጋለሁ። የመጀመሪያው በእጃችን ያለው የእግዚአብሔር ቃል ለዚህ ነገር የኛ ትልቁ ፋውንዴሽን ነው። the word of God መጽሐፍ ቅዱሳችን ምንድነው የሚለው? ዩኤል ስለዚህ ዘመን ከብዙ እኛ ከመምጣታችን በፊት ይሄ የአዲስ ኪዳን ምዕራፍ ከመጀመሩ በፊት በእግዚአብሔር መንፈስ ተነጥቶ ይሄን ቀን አይቶ አንድ ነገር ተናገረ። ይሄ ለብዙ ሺህ ዓመት የቆየው የብሉይ ኪዳናዊ አሰራር የእግዚአብሔር መንፈስ ከሰው ጋር የመስራትና የመሄድ አኳኋን መልኩ እንደሚቀየር በሚያስገርም ሁኔታ ሲናገር እንመለከታለን። ብሉይ ኪዳን ላይ ስንመለከት በተለይ እግዚአብሔር በጣም የሚሰራባቸው ነቢያቶችን ስናይ፣ ካህናቶችን ስናይ፣ ነገስታቶች እነዚህ በተለየ ሁኔታ እግዚአብሔር በቤታቸው ውስጥ አልፎ ክብሩን የሚገልጥበትና ፈቃዱን የሚያሳይባቸው መሳሪያዎች በዘመናቸው እንደሆነ መጽሐፍ ቅዱሳችን ላይ በስፋት እንመለከታለን። ነቢያቶችን ስንወስድ ያገለገሉት በብሉይ ኪዳን ላይ የእግዚአብሔር መንፈስ በቋምነት በእነሱ ውስጥ በመሆን አይደለም ይሰራ የነበረው። መልእክት በጣም የሚገርመው ነገር ከእነሱ ውጪ እነሱም ላይ በቋምነት አይቀመጥም። ሌላው ደግሞ ከእነሱ ውጪ ሰሚዎች ውስጥ በተለየ ሁኔታ የእግዚአብሔር መንፈስ እንደ ዘመናችን ማደሪያውን አላደረገም ነበር። ይመጣል፣ የፈለገውን ነገር በእነሱ በኩል ይናገራል፣ አቅጣጫውን ያመለክታል፣ ይቀባቸዋል፣ ለሕዝቡ ምሪትን ይሰጣል፣ የተለያየ ምስጢሮችን ይገልጣል፣ ያስጠነቅቃል፣ ያዘጋጃል፣ ይናገራል። በብሉይ ኪዳን ግን ወዲያው ከነሱ ዲፓርት ያደርጋል። በቋምነት አይቀመጥም ነበር። ነገስታቶችም ሕይወት ላይ ስንመለከት the same thing እናያለን። ካህናቶችም ላይ የእግዚአብሔር መንፈስ ሲመጣባቸው ሲገለጥባቸው በተለየ ሁኔታ ነገሮችን ሲያደርጉ ሲናገሩ ሲገልጡ እናያለን። ኢዩኤል ግን አንድ ነገር አለ። ይሄ አካሄድ ይቀየራል። ይሄ አካሄድ ምን ይሆናል? ይቀየራል። ኦሬዲ ይሄ ሰው ምንድነው የሚለው? ይሄ አካሄድ የሚቀየርበት አንድ ነገር ይሆናል። በእነዚህ በተወሰኑ አገልጋዮች ላይ ብቻ ሳይሆን ይላል፣ በውስን አገልጋዮች ላይ ብቻ ሳይሆን በስጋ ለባሽ ሁሉ ላይ። እስቲ ባካችሁ አሜን የሚል ሰው። በስጋ ለባሽ ሁሉ ላይ ይሄ መንፈስ በውስን ሰዎች ላይ ብቻ ይሰራ የነበረው፣ በውስን ሰዎች ላይ ብቻ ይናገር የነበረው፣ ያመለክት የነበረው ይሄ መንፈስ የእግዚአብሔር መንፈስ ፈጣሪ የሆነ መንፈስ፣ ሃሌሉያ፣ አቅጣጫን የሚያመለክተው ዘላለማዊ የሆነ መንፈስ፣ ከአብና ከወልድ ጋር በዙፋን ላይ ያለ መንፈስ፣ ሰማይና ምድርን የፈጠረው መንፈስ፣ ሃሌሉያ ምን ይሆናል አለ? በስጋ ለባሽ ሁሉ ላይ ምን ይሆናል? ይፈሳል። ክብር ለጌታ ይሁን። እንዴት አይነት የሚያጓጓ ትንቢት ነው! ለዚህ ጌታ ኢየሱስ ክርስቶስ ሲናገር እናንተ የምትሰሙትን ለመስማት አለ፣ እናንተ የምታዩትን ለማየት ብዙዎች ጓጉ ይላል። ብዙዎች ፈለጉ፣ ግን ምን ያደርጋል? አላዩትም ይላል። የዕብራውያን ጻፊ ደግሞ ሲናገር ምንድነው የሚለው?
ከሩቅ ተሳልመውት አለፉ ይላል። ባይዘው እኔ አንድ ነገር ልንገራችሁ፣ ነቢያቶችን ያጓጓ ዘመን ላይ ነው እየኖርን ያለ ነው። እኛ እንደነቃለን አይደል? በእነሱ በተገለጠው ጸጋ፣ በእነሱ በተገለጠው የእግዚአብሔር እጅ፣ በእነሱ በተገለጠው በእግዚአብሔር ቃል፣ በእነሱ በተገለጠው በእግዚአብሔር አሰራር። ሌላው ደግሞ ጴጥሮስ ላይ ስትወጡ ጴጥሮስ እንደዚህ ይላል፣ ከመከራው በኋላ ስለሚመጣው ክብር ነቢያቶች ይላል። በቃ ኤን ቀን ያዩ ተነበዩ ይላል። ከምን በኋላ? ከመከራ በኋላ ስለሚመጣው ክብር። ያ ክብር የተባለው እኮ የእግዚአብሔር መንፈስ ማደሪያ። ብዙ ክርስቲያኖች ኤግዛይት አያደርጋቸውም። እኛ ኤግዛይት የሚያደርገን ስጦታዎች ኦፕሬት ማድረጋቸው ነው። የሰጪው በእኛ ውስጥ ማደር ሳይሆን የስጦታው በእኛ ውስጥ ኦፕሬት ማድረግ። ስጦታው ጥሩ ነው፣ ለክብሩ ነው የሚሰራው። ግን ዋናው ከስጦታ ይልቅ የሰጪው ማደሪያ መሆን። እስቲ ባካቸው አሜን የሚል የሰጪው ማደሪያ። ስለዚህ ነቢዩ ምንድን ነው የሚለው? ይህ አሰራር ይቀየራል፣ ይህ አሰራር ይለወጣል፣ ዘመን ይመጣል። ምን አይነት ዘመን? መንፈስ በስጋ ለባሽ ሁሉ ላይ ይወርዳል ብል ምን አለበት? ምን ይሆናል? ይፈሳል። ፈጣሪ የሆነ መንፈስ፣ አዳኝ የሆነ መንፈስ፣ ሰሪ የሆነ መንፈስ በጌታ በኢየሱስ ክርስቶስ ያው ስም አንድ ነገር፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለምን እንደሆነ ታውቃላችሁ? መንፈሱ የሚፈስበት ዘመን እየኖራችሁ ስላላችሁ። this is a time። ሰምታችሁ የመጣችሁት ብዙ ነገር አለ። ብዙ ችግር ሊኖር ይችላል። ብዙ ውጊያ ውስጥ ልታልፍ ትችላለህ። ብዙ ጉድለት ሊኖር ይችላል። ብዙ ጥያቄ ሊኖር ይችላል። ብዙ መገፋት ውስጥ ልታልፍ ትችላለህ። ብዙ ውድቀትም ባንተ ሕይወት ውስጥ ሊኖር ይችላል። ግን ሰበር ዜና፣ መንፈሱ የሚፈስበት ዘመን ላይ አለ። የእግዚአብሔር መንፈስ ፈለጉት ይላል ይህን ቀን ለማየት፣ ግን አልቻሉትም። እኛ ባይዘው በጣም ስለምንጸልይ አይደለም፣ ከነሱ በጣም የተሻልን ሰዎች ስለሆነ አይደለም፣ መልካሞችም ስለሆነ አይደለም። አንድ ነገር ነው ልዩነቱ። በሰማይና በምድር ዘመኑ በደረሰ ጊዜ ይላል መጽሐፍ ቅዱስ ሲናገር፣ የተገለጠው ታሪካችንን የለወጠው ኢየሱስ። እስቲ ባካችሁ አሜን የሚል ሰው ሃሌሉያ። ስለዚህ ገና እያለ ነው ተነበየው። ማ ኢዩኤል ይኸውና፣ ለእኛ ደግሞ ገና ሳይሆን ከዛሬ 2000 ዓመት በፊት ነገሩ ሲሆን ይኸው ሐዋርያት ሥራ ምዕራፍ 2 ላይ በጌታ በኢየሱስ ክርስቶስ ያው ስም ይሄ ይለያል። ምንድነው የሚለው? የዛ የኢዩኤል ትንቢት ፍጻሜ መሆኑን የእግዚአብሔር መንፈስ በኃይል ወርዶ ምዕራፍ 1 ላይ ስንመለከት ሐዋርያት ሥራ ኢየሱስ ክርስቶስ ወደ ሰማይ ከመሄዱ በፊት እንደዚህ አለ፣ እናንተ ግን አለ ከጥቂት ቀን በኋላ አለ የእግዚአብሔር መንፈስ በእነሱ ላይ እንደሚገለጥ ነገራቸው። አላወቁትም። እነሱ እንዳውም ሌላ ፖለቲካል የሆነ ጥያቄ ነው ያነሱት። መቼ ነው የእስራኤልን መንግስት የምትመልሰው? ፎርጌት አባውት ዳት አለ። ግን አንድ ነገር እነግራችኋለሁ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ዱናሚስ ፓወር ኦፍ ጋድ። እንደዚህ ያለ ነቢዩ የተስፋው ቃል አለ። የተኛው የተስፋው ቃል ኢዩኤል ከዛሬ 1000 ዓመት በፊት የተናገረው። ከመሆን አሁን እየሰሙ ያሉ ሰዎች አሉ። የተስፋው ቃል መንፈስ በስጋ ለባሽ ሁሉ ላይ ይፈሳል የተባለው አለ። ደረጃዎች አሉ ባይዘው እዚህ ውስጥ። አንደኛ ለእናንተ የተኞች እዚህ ላላችሁ። እነሱ እነማን ናቸው? ከ14 ሀገሮች የመጡ ሰዎች እኮ ናቸው። ድምፅ በሰሙ ጊዜ ያን ቦታ መጥተው ወረሩ። ከዛ በኋላ ነገራቸው የተስፋው ቃል። የተኛው የተስፋ ቃል፣ የመንፈስ መፍሰስ የተስፋ ቃል። አንደኛ ለማ ለእናንተ፣ ሁለተኛ
ለልጆቻችሁ የነሱ ልጆች ሶስተኛ ላይ ነው እኛ ያለነው ሄሎ ጌታ አምላካችን ወደ እርሱ ለሚጠራቸው ቤት ላሉት በሩቅ ላሉት ስለዚህ አንደኛ ማስረጃችን ምንድነው የእግዚአብሔር ቃል በመጨረሻው ቀን ይላል በመጽሐፍ ቅዱስ ላይ መጨረሻ ማለት የትኛው ነው የመጨረሻ ዘመን የሚባለው በመጽሐፍ ቅዱስ ውስጥ ከኢየሱስ ክርስቶስ ወደ ምድር ከመምጣት ጀምሮ እስከ ዳግም ምጽአት የተባለው የመጨረሻው ዘመን የመጨረሻው ቀን ምንድነው እሱ የእግዚአብሔር መንፈስ የሚፈስበት ዘመን በኃይል የሚሰራበት ዘመን ያ የበዓለው 50 ቀን እኮ ካለፈ በኋላ አንድ ቀን ብቻ አይደለም እኮ የተሞሉት come on ሄሎ ደገና ይጸልያሉ መንፈስ ቅዱስንም ተሞሉ ቃሉንም በግልጥ ተናገሩ ይላል ስፍራ እስኪናወጥ ድረስ በጌታ በኢየሱስ ስም ሁለተኛ ያለንበት ቀውስ አንዱ አደጋው ይሄ ነው ያለንበት ቀውስ ማለት ምን ማለት ነው spiritual failure መንፈሳዊ ግራ መጋባት ድካም ውድቀት እይጥነት ያለመለየት የተለያየ መልካም ያልሆኑ መልኮች ብዙ ነገር እየተቀየጠ ነው ያለው ድምጻችን ከተለያየ ነገር ጋር እየተቀላቀለ ነው ያለው መቀባበል እየተቸገርን ነው ያለነው ኢሳይያስ እንደዚህ አለ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ ስል እናለን የኢሳይያስ ዘመን በጣም አሳዛኝ የሆነ ዘመን ነው ይሄ መጨረሻ ላይ ነው 6 ምዕራፍ ላይ የምናየው 6 ምዕራፍ ከመሄዳችን በፊት የሕዝቡ ዕውቀት ከእንስሳ እንኳን እንዳነሰ እግዚአብሔር በሐዘን ይናገራል ምዕራፍ 1 ቁጥር 2 ላይ ተመልከቱ እግዚአብሔር እንደዚህ ይላል እግዚአብሔር ተናግሯልና ሰማያት ስሙ ምድርም አድምጪ ስሞታውን ሐዘኑን ስቃውን ነው የሚናገረው እግዚአብሔር ምንድነው የሚለው ልጆችን ወለድኩ አሳደግኩም እነሱ ግን ምን ሆኑብኝ አመጹብኝ ይሄ የነበሩበት መንፈሳዊ ቀውስ ያመለክታል ማይበረሰቡ በእግዚአብሔር ላይ አምጿል ሁለተኛውን ፓርት ላሳያችሁ እዚሁ ጋር ምንድነው የሚለው በሬ የገዢውን አህያውም የጌታውን ጋጥ አወቀ እስራኤል ግን ምን አልሆነም አላወቀም ሕዝቤም አላስተዋለም በጣም የሚገርመው ነገር ከማያስቡ ኢንስትንክት በሆነ ዝም ብሎ በስሜት ከሚነዱ እንስሳት ጋር ሲያመሳስላቸው ከበሬ ከአህያ ጋር ያለውን አመጽና ጨለማ እንመለከታለን ከዛ በኋላ ምንድነው የሚለው እግዚአብሔርን ትተዋልና ይላል ሁለተኛ እግዚአብሔርን ቶታሊ ትተውታል ሶስተኛ በጣም የሚያሳዝን ነገር እናያለን ኃይለኛ የአምልኮ መልክ ግን አላቸው ኃይለኛ ግርግር አለ በምድሩ ላይ ግርግር የአምልኮ እግዚአብሔርን እናገለግላለን እግዚአብሔርን እናመልካለን እግዚአብሔርን እንከተላለን የሚል ያን የሚመስል ግርግርና ሌላ ቀርቶ መስዋዕት ማቅረብ ሁሉ ትልልቅ ግርግሮች አሉ ይሄን የምታገኙት ቁጥር 14 ላይ ነው እግዚአብሔር እንደዚህ ይላል መባቻችሁና በዓሎቻችሁ ነፍሴ ምን ሆናለች ጠልታለች ሸክም ሆኖብኛል ይላል ልታገሳችሁም ደክሜያለሁ እጃችሁን ወደ ብትዘረጉ ዓይኔን ከእናንተ ምን አድርጌያለሁ
ይሰውራለሁ፣ ልመናዬን ብታበዙ አልሰማችሁም። ታች ያሉበትን ሁኔታ እንድትረዱ ፈልጌ ነው። ታች ወርድ ብላችሁ ደግሞ ተመልከቱ። አለቆቻችሁ አመፀኞች፣ ሌቦች፣ የሌቦች ባልንጀሮች ሆኑ ይላል 23 ላይ። ሁሉ ጉቦን ይወስዳሉ፣ ዋጋም ለማግኘት ይሮጣሉ፣ ለድሃ አደጉ አይፈርዱም እያለ በጣም ትልቅ ስፒሪቹዋል ኮንፊዥን ውስጥ ነው ያለችው ምድሪቷ። ጨለማ ነው ያለው፣ ሐዘን ነው ያለው፣ ውድቀት ነው ያለው። በዚህ ውስጥ አንድ ነገር ላሳያችሁ። የእግዚአብሔር ሰው ነቢዩ ኢሳይያስ አለ። ከዛ መካከል ላይ ወዮላችሁ ተመለሱ፣ ወዮላችሁ ተመለሱ፣ ወዮላችሁ ተመለሱ ይላል። አሁን ቅድም ያነበብነው እዚህ ጋር ደረስን። ወዮላችሁ ወደ ወዮልኙ ተመለሰ። ለካ እሱ ራሱ ችግረኛ ነበር። ነቢይ መሆኑ፣ እግዚአብሔርን መስማቱ ከሌሎች የተለየ ሌላ ነገር አልነበረውም። ምንድን ነው የሚለው መጽሐፍ ቅዱሳችን? ንጉሥ ዖዝያን በሞተበት ጊዜ ይላል። ዖዝያን በጣም ትልቅ ንጉሥ ነበር፣ ተወገደ። ዝጋ አንድ ነገር አስቡ። ፖለቲካሊ ክፍተት ተፈጥሯል። ሌላ ንጉሥ ወደ ወንበር አልመጣም፣ እየመጣ ነው ያለው። የመጀመሪያው ሰው ሞተዋል። ሀገሪቷ ኦልሬዲ ቀውስ አለ፣ የሞራል ድቀት አለ፣ የመንፈሳዊ ድቀት አለ፣ ግራ መጋባት አለ፣ ኮንፊውዥን ያለው በምድሪቷ ላይ። እሱ ደግሞ ይህን ያስጠነቅቃል። በዚህ መካከል ግን ውድቀቱን አይቶ ለውድቀት ያልሰጠው እግዚአብሔር በውድቀት ላይ ሆኖ እያለ ሌላ የእሳት ጊዜ ሰጠው፣ የመንቃት ጊዜ ሰጠው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። አይኖቹን አንስቶ መጽሐፉን ተመልከቱ፣ ምዕራፍ 4 ሁላችንም አብረን እናንብብ። 6 ላይ እንደዚህ ይላል። ማን በሞተ ጊዜ ከዛ በኋላ ያየውን ይናገራል። እግዚአብሔርን ይላል። ሃሌሉያ። በረጅምና ከፍ ባለ ዙፋን ላይ ምን ሆኖ አየሁት? ተቀምጦ አየሁት። እንደመሰላችሁ መንግሥት ከዙፋኑ ላይ ወድቋል። ዙፋኑን ያለቀቀውን ሌላ መንግሥት አየ። እዚህ ጋ ሁሉ ነገር በቀውስ ተጨማልቋል። ቀውስ ያልነካውን አየ፣ ደስ አለው። አይኖች አዩ ትላል። ዝርዝር ውስጥ አላስገባችሁም። የልብሱ ዘርፍ ይላል። የማይጠቅሰው ነገር የለም። ይዘረዝራል፣ ይዘረዝራል፣ ይዘረዝራል። ማዕከል ላይ እንደዚህ አለ። ወደ ራሱ ተመለሰ። እኔም ይላል ምኖቼ ከንፈሮቼ የረከሱብኝ ሰው በመሆነ ነቢይ ነኝ አላለም። ባይ ዘ ወይ መቀባታችንን ልዩ ሰው መሆናችንን በጣም የምናወራ ከሆነ እግዚአብሔርን ስለማየቱ ያ ሰው ተጠራጠሩት። እግዚአብሔርን ባየ አይን የፈለክ ራስን ስታይ ራስን ትንቃለህ፣ ሳትወድ ሀምብልት ይሆናለህ። ወዮላችሁ ወዮላችሁ እያለ ሀገሬን ያስተነግጠ ነበረው ታላቅ መንፈስ የወረደበት ነቢይ ምን ወዮ ይላለሁ አለ። ወዮልኝ ምንድነው አለ? አይኖቼ ማንን አይተዋል? ንጉሱን። ማንን? እግዚአብሔርን፣ ቅዱሱን እግዚአብሔር። እግዚአብሔር መልስ መልስለታላችሁ። እኔ ኖሬ አገለግላለሁ አላለም። ኖሬ እናገራለሁ አላለም። ይሄ በቀጣዩ ሪቫይቫል ተራው የእግዚአብሔር ይሆናል። የእግዚአብሔር ሰው ተራ አይሆንም። ሄሎ እግዚአብሔርን የሸፈኑ የእግዚአብሔር ሰዎች መድረኩን ይለቃሉ። የመድረኩ ባለቤት ቦታውን ይይዛል። እስቲ የሰማ አሜን ይላል። የስ እሱ ልልቅ የሚሉ እሱ ልልቅ አላያችሁም? ቲትና ጆን ሄሎ እኔም አለ በቀዝቃዛው በዮርዳኖስ ውሃ ውስጥ አጠምቃችኋለሁ አለ።
እኔ ግን አለ የጫማውን ጠፈር ልፈታ የማልችል እሱ በማከላችሁ ቆሟል። አይተው የሚያሳዩን ይነሳሉ። ስሙ፣ ትሑቱ ጌታ ትዕቢተኛ አገልጋይ የለው። አቦ የሰማ አሜን ይላል። ሄሎ፣ ትሑቱ ጌታ በጸጋ ስጦታ የሚታበይ፣ በገንዘቡ የሚታበይ፣ ብዙ ሰው በመስበኩ የሚታበይ፣ በስጦታው የሚታበይ፣ በማገልገሉ የሚታበይ፣ በእጁ በሆነው ነገር የሚታበይ ፎርጌት። ይሄ ዘመኑ እያለቀ ነው። ጌታ ራሱ በክብር ይመጣል። ከዛ በኋላ ወዮልኝ ጠፍቻለሁ ስል እግዚአብሔር በዚህ ውድቀት መካከል በወደቁት መካከል የወደቀውን ነቢይ፣ ትሕትናንና ፍቅሬን የልብን ስብራት ያገኘውን ነቢይ፣ ኃጢአቱን ያወቀ ነቢይ አልተወሁም። ነካው ከንፈሩን። ሌላ ታድሶ አመጣለት። ሌላ ብርሃን በራለት። ከዛ በኋላ ሌላ እሳት በጌታ በኢየሱስ ስም ነካው። ሰከንድ ታች። ከዛ በኋላ እንደዚህ አለ፣ አሁንማ በርትቻለሁ፣ ማን ይድልናል ስል ሰማ። ከዛ በኋላ እንደዚህ ሂር አይ አም አለ። ወድቄ ከተነሳው በኋላ የሚኖረው ላንተ ነው፣ የሚሄደው ላንተ ነው፣ እኔን ላከኝ። አንድ ነገር ልንገራችሁ፣ ይሄ እሳት ከድካማችን ያወጣናል። ከዛ በኋላ በምድር ላይ ወንጌል ይዘን እንላካለን። በጌታ በኢየሱስ ስም ይሄ ጨለማ አይውጠንም። አሁን ያለንበትን ላሳያችሁ። ያለንበት እኔ ቀውሱ ራሱ የሪቫይቫልን አስፈላጊነት ነው የሚያሳየው ነው። ቀውሱ ውድቀታችን ራሱ ላሳያችሁ። አንዳንድ ይህ በጣም የሚገራርሙ የእግዚአብሔር ሰዎች የተናገሩት ንግግሮች ናቸው። ከትልቅ መነቃቃት በፊት ይላሉ የተበላሸና የተመረዘ መነቃቃት ብዙ ጊዜ ይሆናል አሉ። ዲስቶርትድ የሆነ መልኩ የማይታወቅ ሰውን ማዕከል ያደረገ፣ ያንተን ችግር ማዕከል ያደረገ፣ ሄሎ ገንዘብን ማዕከል ያደረገ፣ ክብርን ማዕከል ያደረገ፣ ዝናን ማዕከል ያደረገ፣ ሁኔታን ማዕከል ያደረገ ይሄ ምኑ እንደሆነ ምኑ ከምኑ የማይታወቅ ሚሳ የሌለበት፣ ተመለሱ የሌለበት፣ ቅድስና የማይሰበክበት፣ ሄሎ ተመለሱ የለም፣ ንስሐ ግቡ የለም። ይሆንልሃል ነው፣ ሳካልሃል ነው፣ ችግር የለውም ነው። እግዚአብሔር ነው ተቀይረው ወይስ እንዴት ነው ነገሩ? የኛውን ስሙ። ምንድነው የሚሉት? ከትልቅ መነቃቃት በፊት ምን አለ ይላሉ? የተበላሸና የተመረዘ መነቃቃት ይሆናል ይላሉ። ሌላው ደግሞ ቢሊ ሳንዴ የሚባል ታላቅ ሪቫይቫሊስት አሜሪካ ካስተናገደቻቸው ታላላቅ ሰባኪዎች አንዱ ነው። ይህም ሰው እንደዚህ ይላል፣ ሪቫይቫል መቼ ይነሳል ቅዱሳን ብሎ ከጠየቀ በኋላ ይመልሳል። ምን ይላል? ቅዱሳን ቸልተኝነትና ኃላፊነት ማጣት ውስጥ ገብተው በኃጢአትና በምን በድካም ውስጥ ሲተኙ፣ ምኖች ቅዱሳን ሲያቅታቸው መቼ ነው ሪቫይቫል የሚያስፈልገው? ሌላው ደግሞ ዲስ ቻርልስ ፊን የሚሉትም አፖስትል ኦፍ ሪቫይቫል ይባላል ሰው። ይህም ሰው በጣም የሚገርም ነገር ነው የሚናገረው። ቅዱሳን በኃጢአት ውስጥ ወድቀው በድፍረት መመላለስ ሲጀምሩ የዛን ጊዜ ቤተ ክርስቲያን በትልቅ እንባ እግዚአብሔር የሪቫይቫልን እሳት እንድልክ በፊቱ ምን መሆን አለባት? መውደቅ አለባት። ኢትዮጵያ ምንድን ነው የምትመስለው? የኢትዮጵያ ቤተ ክርስቲያን ላሳያችሁ ከዚህ ሐሳብ ጋር። ሳምሶን ዶክተር ሳምሶን የሚባል ሰው ከዛ 2000 ዓመት ላይ ነው ይህን ጥናት ያጠናው። እንደዚህ ይላል፣ በአጠቃላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አስተምሮ ባህል የማንነት ቀውስ አይደንቲቲ ክራይስ ውስጥ ይገኛል። 2000 እኮ ነው፣ 18 ዓመት አልፈዋል። 18 ዓመት። ይህም ለወደፊቱ ይላል ወይ ልምዳችን ካልሆነ ስማችን መለወጥ የግድ ይላል። እኔ አይደለሁም ሳምሶን ብንወርቅ ብንጮይ ይወርቃል በሚለው ርዕስ ነው አዘጋጀው ጥናት።
ሌላውን ላሳያችሁ። እኔ ብዙ ነገሮችን ዶክመንትድ ማድረግ ፈልጋለሁ። 2007 እሱ እንደዚህ ካለ በኋላ ዶክተር ሳምሶን አዲስ አበባ ላይ ሚሊኒየም ፕሬየር ቼን ስሙ በጣም ካዛንቺስ በሚገኘው 850 ሰዎች የ21 ቀን ጾምና ጸሎት ይዘው ከዓለም ዙሪያ ከአሜሪካ፣ ከአውሮፓ፣ ከኤዥያ፣ ከአፍሪካ ብዙ ኢትዮጵያውያን መሪዎች የተሳተፉበት የጾም ጸሎት ነበር። በጾም ጸሎቱ ዝም ብለን አንጸልይም አሉና አገልጋይ መሪ ምሁራን ያለንበትን የሚነግረን ብለው ለ6 አገልጋዮች ርዕስ ሰጥተው በደቀ መዝሙርነት ላይ፣ በአመራር ላይ፣ በቤተ ክርስቲያን በጸጋ ስጦታ አጠቃቀም ላይ ብሎ የተለያየ ርዕስ ሰጥተው ጥናት እንዲቀርብ የኢትዮጵያ ቤተ ክርስቲያን መልኳ ምን ይመስላል፣ ምን ውስጥ ነው ያለነው፣ በጥናቱ ላይ ሆነን እንጸልይ፣ ተጨባጭ ነገር እንያዝ ተብሎ ተሰጥቶ ባይዘዎች ተሰንዶ ነው ያለው። መጽሐፍ ሆነዋል ነገሩ። መጽሐፍ ሁሉ ሰው ጋር የለም፣ እኔ ጋር አለ። ከዛ በኋላ ጥናቱ ቀረበ። የአንድ ሰው ጥናት አንድ ቀን ከቀረበ በኋላ 3 ቀን ነው ጸሎት የሚደረግበት። በዛ ውድቀት ላይ ምንድነው የሚለው ጥናቱ? አንዱ ሰውዬ 7ኛው ሰው ደግሞ 6ቱንም ጥናት ጨምቆ አቀረበ። 6ቱንም ጨመቀና በ3 ቃል ብቻ ነው ጨረሰው። የኢትዮጵያ ቤተ ክርስቲያን መልክ አለ። የቀረቡት ጥናት ጽሑፎች ለነህምያ የተናገሩት የአናኒ ሪፖርቶች መሳይ ሰውም ቅጥሩም ፈርሷል ነው። በቃ ይሄ ነው ጥናቱ የሚለው። ኢትዮጵያ ውስጥ ያለ ነው ኦልሬዲ ቅጥሩም ሰውም ፈርሷል የሚል ነው። we are in the danger condition የሚል ነገር ነበር የተሰማው። by the way አንድ ነገር በጣም አስተውሉ። ይሄ ነገር ከተባለ በኋላ እዛ ቦታ ከማውራት ያለፈ የተለወጠ ነገር ውስጥ የኢትዮጵያ ቤተ ክርስቲያን አልገባችም። ሌላ ቡድንም ተነሳ። 9 መንፈሳዊ ድርጅት፣ ሚኒስትሪዎች፣ ቸርቾች፣ ታዋቂ ሰው ሙሉ የአብያተ ክርስቲያናት መሪዎች ዋኖችን ሰብስበው ጥናት ሰርተው ኢቲሲ ላይ ደግሞ ጠሩ። በስንት ዓመተ ምህረት? እኛው ስንተኛ መሰላችሁ? ሊላችሁ እኛው ጥናት ደግሞ መቼ መሰላችሁ? ያኛው 2007 አይደለም? ይሄ ከ2 ዓመት በኋላ ነው። ይሄ ጥናት ከፈለጋችሁ መመለስ ብላችሁ ባይንድ ተደርጎ አለ ጎግል አለ። ባይ ዘ ወይ ባውንድ ተደርጎ በታስሮ በፒዲኤፍ አለ። አሁንም እዛ ላይ ያለውን ኮቴሽን ልጠቀም። እውነተኛ ክርስቲያናዊ ቤት በቅዱሳን ኗኗር፣ በመልካም ስነ ምግባር፣ በደማቅ ምስክርነትና በፍቅር ሊገለጥ ሲገባው በአስደንጋጭ የሞራል ውድቀት የኢትዮጵያን ቤተ ክርስቲያን ሲገልጹ ነው። በአስደንጋጭ የሞራል ውድቀት፣ በተፈረካከሰ አንድነት፣ በተዛባ የኑሮ ዘዬ፣ ከዚህም የተነሳ በተከሰተው ተጽዕኖ አልባነት የታወቀ ሆኖ ባይዘው ብዙ ነን እንጂ አሁን ተጽዕኖ የለንም። ማንም ትራስት አያደርገንም። ግልጽ ነው። ኦኬ ዘመኑ ይላል ወንጌላዊ ክርስትና አቅፎ ለያዛቸው ምእመን ብቻ ሳይሆን ከውጭ ላሉትም ጆሮን የሚቀፍ ለማሰብ የሚዘገንን የሞራል ውድቀትና የኑሮ ስንክሳርነት፣ ሰንካላነት እየተስተናገደበት ነው። ይህ ውድቀት የእግዚአብሔርን መንፈስ የሚያሳዝን፣ ጽድቅን የሚያፈቅሩትን አንገት የሚያስደፋ፣ ላልዳኑትም ወንጌሉን ብርሃን እንዳበራ የሚጋርድ የጨለማ ሥራ ነው። አሁንም ይሄ ስንት መሰላችሁ? ደግሞ 2009 ነው። ይሄ 32ኛው የወንጌላውያን አብያተ ክርስቲያናት መደበኛ ጉባኤ ጥናት ላይ ቀርቦ ወንጌላውያን አብያተ ክርስቲያናት ህብረት ያለንበትን ሁኔታ ከተናገሩ በኋላ 32ኛው መደበኛ ጠቅላላ ጉባኤ 16 ነጥቦች አሉኝ። 16ቱም እነሱም የሚሉትን ስሙ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 32ኛ መደበኛ ጠቅላይ ጉባኤ አስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ጉዳዮች ላይ የቀረቡት የጥናት ወረቀቶችን ካደመጠና ከተወያየ በኋላ ጉዳዩ እጅግ ምን አሳሳቢ ደረጃ መድረሱን
ከመገንዘባችን በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት ምን የሚያደርግ የሚያፋልስ የመንፈስን አንድነታችንን ምን የሚያደርግ የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ ምን እንደሆነ እንደተጋረጠብን አሁን ማንንም መናገር አይችልም ኢትዮጵያ። እኔ ከዚህ የተነሳ ነው ይሄ የመግለጫ ጋጋታ አይደለም። the only solution እግዚአብሔር ከሰማይ መጥቶ የኢትዮጵያን ቤተክርስቲያን ጣልቃ ገብቶ ከዚህ ውዥንብር ካላወጣን በስተቀር የሆነ ስብሰባ እየተደረገ ነው ምናምን እንደዛ ተጠብቁ። እንደዛ ነገር አይሰራም። ዋና ኮሚቴ ዋና ምናምን ካውንስል ምናምን ባይዘው እሱ አይደለም። አሁን የምንጠብቀው የእግዚአብሔር እጅ ይምጣ። እስቲ ባካችሁ አሜን እንበል። ሁለት ነገር አሳያችኋለሁ። አንደኛ ፕራክቲካሊ በጣም ማዘናል። እግዚአብሔር በጣም በእኛ ስላዘነ ያለንበት ሁኔታ በጣም አሳዛኝ መንፈሳዊ ቀውስ ውስጥ ስላለ ምሕረትን መጠየቅ አለብን። እግዚአብሔር ይቅር እንድል በስሙ ስላደረግነው ክፋት አመጽ መጠየቅ አለብን እግዚአብሔር። ሁለተኛው ደግሞ እግዚአብሔር ደግሞ እንደዚሁ አይተወንም። እስቲ የሰማ አሜን ይላል። መጽሐፍ ቅዱሳችን ቅድመ ዘለልኳት አንድ ጥቅስ አለች። እቺ ጥቅስ ወዳታለሁ። መንፈስ ድካማችንን እስቲ አሜን። ግን አንድ ነገር ሲሆን ነው መድከማችንን ስንረዳ የቅድሙ የኢሳይያስ ባይዘው አሁን ትልቁ ችግር ባይዘው መድከማችን እኮ አይደለም። ትልቁ ችግር ኃጢአትም አይደለም። ትልቁ ችግር መድከማችንን እንኳን አንቀበልም። ሁሉም አዋቂ ነው። ሁሉም የተቀባ ነው። ሁሉም መካሪ ነው። ሁሉም ባለስልጣን ነው። ሁሉም ፈራሚ ነው። ሰምተሃል? ሁሉም ማንም ላይ ለመናገር በቃ ማንን መገሰጽ አይችልም። እዚህ ጋር የሆነ ክፋት ሰርቶ ለምን ትሰራለህ ካልክ እዛ ደግሞ ማን ኦፍ ጎድ ብሎ ለጥፎታል። ሰምተሃል? ስንት ነገር ያጭበረበረ ስንት ክፋት የሰራ ጋድ ቤቱን የበጠበጠ እዚህ የታወቀ ከዚህ ፊት ለፊት ይወጣና የዳዊት ወንጭፍ ኢንተርናሽናል ማንም አይጠይቀውም። ባይዘው ወይ ከዛ በኋላ ቁጥር ነው የሚፈልገው። 100 ሰው ፍርማ ፎቶ ታቀርባለህ በቃ። ከዛ በኋላ የዳዊት ወንጭፍ ኢንተርናሽናል ማን ኦፍ ጎድ አሜን። መናገሬ ነው። ይሄ ከካውንስልም አቅም በላይ ነው። ይሄ ከአብያተ ክርስቲያናት አቅም በላይ ነው። ግን አንድ ነገር እናገራለሁ። ከቃሉ ስልጣን ግን በታች ነው። ከእግዚአብሔር መንፈስ በታች ነው። እግዚአብሔር በኃይል ይገለጣል። እስቲ ባካችሁ አሜን የሚል ሰው በፍጹም ትሕትናና ፍቅር በፍጹም ዝቅ ባለ መንፈስ እግዚአብሔርን እንፈልግ። ዘመነ ሳይቀየር እግዚአብሔር ሆይ ያላችሁ በቤታችሁ አምጡ። መጽሐፍ ቅዱስ እንደዚህ ይላል፣ የሚራራላቸው ይመራቸዋል። ምን የሚያረጋቸው? የሚራራላቸው፣ የሚራራልን፣ የሚያግዘን። ሄሎ ልዩ ስለሆነ አይደለም፣ ንጹህ ስለሆነ አይደለም፣ ግን አለ። በር ክፍት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሌላውን ላሳያችሁ መጽሐፍ ቅዱስ ላይ ቢፎር ፔንቴኮስት እነዚህ እግዚአብሔር በዓለ ሃምሳው የተገለጠባቸው ሰዎች እኮ ካጂዎች እኮ ናቸው። ከጥቂት ቀን በፊት መንገዳቸውን ትተው የሸሹ ነበሩ። አናቅም ያሉት ነበሩ። ከዛ በኋላ ነው ሰበሰባቸው። ከዛ በኋላ ድካማቸውን አውቀው
ራሳቸውን ለቃሉ ሰጥተው በፊቱ ተደፉ። ልዩ ስለሆነው አይደለም፣ ልዩ ዓላማ በእነሱ ሕይወት ስላለው ስላልወደቁ አይደለም፣ በውድቀታቸው ውስጥ ለመቅረት ስላልፈቀዱ ወደሱ ስለመጡ በእነዚህ ሰዎች ውስጥ ገባ። ክብር ለጌታ ይሁን። ለምድራችንም ተስፋ አለ። አንድ እምነት ልንገራችሁ፣ እየተናገረን ያለው ሊያጠፋን አይደለም፣ አንተን ተስፋ ሊያረግ ይፈልጋል። የስ ሃሌሉያ። በስማችን አይደለም፣ በጽድቃችን አይደለም፣ በክብራችን አይደለም፣ በስጦታችን አይደለም፣ በስማችን አይደለም፣ በእውቀታችን አይደለም፣ በጸጋና በመንፈሱ በኃይሉ ያነሳናል ጌታ። ከዚህ ሜስ የኢትዮጵያን ቤተ ክርስቲያን ሊያወጣ የሚችለው እግዚአብሔር ይች ነው። that's the only our hope is only one። ሁለት ነገር የለም። ክብር ለጌታ ይሁን። ሌላው በጣም የሚገርም ነገር ነግራችኋለሁ። ሪቫይቫል ከፊት ለፊታችን የመንፈሱ ጉብኝት እንዳለ ሌላ ማስረጃችን ይሄ ነው። የታሪክ ምሁራን ቅዱሳን የሆኑ ማለት ነው፣ መንፈስ ያለባቸው ዘመኑን በቃሉ በኩል ያጠኑ ሰዎች፣ የታሪክ ምሁራን፣ የነገረ መለኮት አዋቂዎች፣ አእምሮአቸው የተከፈተ ልባቸው የጊዜውን ሐሳብ በመንፈስ ውስጥ ሆነው በቃሉ የሚያጠኑ የነገረ መለኮት ምሁራን፣ ሌላው ደግሞ የቤተ ክርስቲያን መሪዎች። በዓለም አቀፍ ደረጃ አንድ ስምምነት ላይ አንድ ነገር አለ እየተነገረ ያለ። ይሄን ስሙ እየተባለ ያለውን ይሄን ጥቅስ ወስጃለሁ። ሉቃስ 19:44 የመጎብኘት ዘመን ለመላው አፍሪካ ባይዞይ ልዩ የእግዚአብሔር ጊዜ እንደሆነ እየተነገረ ነው ያለው። ኢትዮጵያ ብቻ አይደለችም። ምንድነው እየተባለ ያለው? ከዛ ውስጥ አንድ ሰው ፊልጵያንስ የሚባል ታዋቂ የወንጌላውያን ታላዋቂ ጻፊ አዋቂ ናቸው። የጻፈው መጽሐፍ ኢንኮቴሽን በጣም ገርሞኛል። እንደዚህ አሉ። ብዙ ቦታ እጄ የተለመደ እግዚአብሔርን ታሪካዊ እንቅስቃሴ አስተዋልኩ። እርሱም ከመካከለኛ ምስራቅ ወደ አውሮፓ ከዛም ወደ ሰሜን አሜሪካ። አሁን ግን ይላል ይሄ ሰው ስሙ፣ እግዚአብሔር ወደ ሌላ ወዳላደጉት ሀገራት አፍሪካ፣ ላቲን አሜሪካ፣ አውሮፓና እስያ አቅጣጫ መሄዱን። ይሄ አውሮፓ የሚለውን ከውስጡ አውጡ። በዚህ ተገባ ስም ነው እሱ። እስያ አቅጣጫ መሄዱን አስተውያለሁ ይላል። ይሄን ነገር አንድ ነገር ላሳያችሁ። ሌላም ይሄው ኬንያዊ የነገረ መለኮት ልቅ ናቸው። እንደዚህ ነው ያለው። ከእንግዲህ ዓለም አቀፍ የመንፈሳዊ ነገርና የቤተ ክርስቲያን እድገት ማዕከል በጀኔቭ፣ በሮም፣ አቴንስ፣ ፓሪስ፣ ለንደን፣ ኒውዮርክ፣ ዋሽንግተን ዲሲ ሳይሆን ናይሮቢ፣ ላጎስ፣ ጆሃንስበርግ፣ ኪንሻሳ፣ አዲስ አበባ፣ ማኒላና አክራ ነው ይላል። እንዴት መሰላችሁ? ላነሳሳችሁ ብዬ አይደለም። ቀና ብላችሁ ተመልከቱ። the three move of God ይባላል። እግዚአብሔር በታሪክ ውስጥ 3 ጊዜ ታላላቅ ሙቭ አድርጓል ይባላል። የመጀመሪያው ሙቭ የሚባለው ይሄ መጽሐፍ ቅዱስ ላይ ያሉ ሀገሮች ሐዋርያቶች ያገለገሉበት ዘመን፣ ሐዋርያቶች ያገለገሉበት ይሄ መጽሐፍ ቅዱስ ላይ የምናነብበት ኤሪያዎች እስከ 3ኛው መቶ ክፍለ ዘመን ያለ ያ that's a first move ይላሉ። እግዚአብሔር በተለየ ሁኔታ ቤተ ክርስቲያንን መጀመሪያ ለማቆም የሄደበት፣ የተራመደበት፣ የሰራበት የተለየ ያንን ፈርስት ሙቭ ይላሉ። ሰከንድ ሙቭ የሚሉት ደግሞ ሐዋርያት ሥራ ምዕራፍ 16 ላይ ወንጌል ወደ አውሮፓ የዘለቀበት፣ ከዛ በኋላ
ከ1000 ዓመት በላይ በአውሮፓና በአሜሪካ የቆየበት ቆይታ that is the second move ይሉታል። ላለፉት 1000 ዓመት ስፔሻሊ ከሪፎርሜሽን በኋላ 500 ዓመት ከአውሮፓና ከአሜሪካ የተነሳው የወንጌል እሳት ሙቭ ዓለምን አጥለቅልቋል። that's the second move። third move የሚባለው የትኛ መሰላችሁ? አሁን አውሮፓም አሜሪካም አንጻራዊነት የተለያየ አይነት ፊሎሶፊ ብልጽግና የተለያየ ነገር ኦሬዲ ይዟቸዋል። ሌላ ነገር እየሰበኩ ናቸው። አሁን አብዛኛው ቸርች እየሄዱ አይደሉም። ወንጌል ወደ ሌላ ነገር እየተቀየጠ ነው ያለው። እዚህ ግን ላይቭ የሆነ ነገር አለ። አሁን አይታለህ። ሰርድ ሙቭ ይሄ ነው። አሁን ሶስተኛ ሙቭ ወዴት ነው ሄደው ነው የሚባለው? አሁን አክቲቭ የእግዚአብሔር እጅ የተንቀሳቀሰበት ያለበት ለአውሮፓም ለአሜሪካም ተስፋ ይሆናል ተብሎ የሚጠበቀው ላቲን አሜሪካ፣ አፍሪካ ኤንድ ኤዥያ ናቸው። እነዚህ ቦታ ስትሄድ በልዩ ሁኔታ አለ። በቃ ኦሬዲ እየተንቀሳቀሰ ነው እግዚአብሔር እጅ። እኛም ጋር ስትመጣ ሰው ሁሉ እኮ ወደ ቸርች መጥቷል። ይሄ ቀላል ነገር አይደለም። ትልቅ መነቃቃት አለ፣ ትልቅ መነሳሳት አለ። ስለዚህ ምንድነው ይሄ? አንድ ነገር ነው የምናየው። አሁን እኛ የኛ ጊዜ ነው ይሄ ሶስተኛ ሙቭ ነው ስንል ወደ ሌላ ነገር ደግሞ ላሳያችሁ። አሁን ባለንበት ሁኔታ ግን አውሮፓውያን በዛ ሪቫይቫል ውስጥ አልፈው ለኛ እንደደረሱ እኛ አሁን መድረስ እንችላለን ወይ? ዓለም አሁን ባለንበት ሁኔታ ስንል አንችልም። ብዙ ነገር ይዞ ገብቷል። ኢቭን ክርስትናው ስብከቱ ራሱ ከኒዳችን ጋር እየተጠረነፈ ነው። በሽታን ከመፈወስ አንጻር፣ ጉድለታችንን ከመሙላት አንጻር፣ ችግራችን እንጂ ትልልቅ ቻምፒዮን ሐሳቦች ወደኛ አልመጡም ገና። ስለዚህ ወደ ዓለም የሚያወጣን ነገር አይደለም ያለው። ይሄ የሚመጣው መቼ እንደሆነ ታውቃለህ? በዚህ ብዛት ላይ ታችሁ አሜን። እስቲ ባካችሁ አሜን የሚል የእግዚአብሔር እጅ የእግዚአብሔር ጉብኝት ሲመጣ ሪል ይሆናል። ስለዚህ ሪቫይቫል በምንልበት ጊዜ የሆነ ሽባ ስትተረተር ለማየት ናፍቀን አይደለም። ሪቫይቫል ስንል ረሃባችን እንዲሞላ ምግብ ናፍቀን አይደለም። ሪቫይቫል ስንል ሄሎ ገንዘብ ይዞልን እንዲመጣ አይደለም። ሪቫይቫል ስንል ለዓለም በተራችን ይህን ወንጌል ይዘን ኃያላን ከዚህ መካከል ስላኩ እስቲ ባካቸው አሜን። የተለያየ ሀገር ባንዲራ ይዘው እኔ ምናልባት እድሉን አግኝቼ እንደዚህ መስበክ ላልችል ይሆናለሁ። በእርጅናዬ እድል ከተሰጠኝ ከደረስኩ በተርዤ ወጣቶች የተለያየ ዓለም ባንዲራ ይዘው በዓለም ላይ ለመውጣት ሚስዮናውያን እዚህ ስትሰለፉ በጌታ በኢየሱስ ስም ያ ብቻ እኮ አይደለም። ስሙ እንደኔ አይነት አይደሉም። በጣም ኢኩዊፕድ የሆኑ የተማሩ ብዙ ዕውቀት ያላቸው እሳቱን ብቻ አይደለም ዕውቀት ለሚፈልግ ወረቀት ያሳያሉ። ይሄው ሄሎ በጣም ኢኩዊፕድ የሆኑ ብዙ ኢንተርናሽናል ሚስዮናውያን ከዚህ ወደ ዓለም ሁሉ ሲወጡ እስቲ ባካችሁ አሜን የሚል እስቲ ባካችሁ አሜን የሚል። እኔ ስለ አውሮፓ ሚስዮናውያን ታሪክ ሳጠና ሁሉም አሁን እኛ ጋር የመጡ እነዚህ ደቡብ ምናምን የምንለው ባይዘው ሁሉም የተነሱት በአገራቸው ከተነሳው ሪቫይቫል ውስጥ ወጣቶች ናቸው። ወጣቶች እድሜያቸው ከ20 ብዙ ያልዘለለ ዩኒቨርሲቲ እንደጨረሱ ሄሎ እሳቱ ውስጣቸው ሲገባ ለኑሯቸው አልሳሱ። ብዙዎች በእባብ የተበሉ አሉ። ባይዘው በወባ ያለቁት ጥቂቶች አይደሉም። ሁሉን ግን ተሻገሩ። በውስጣቸው የገባው እሳት ለአፍሪካ መዳን ምክንያት አደረጋቸው። እስቲ ባካችሁ አሜን የሚል ሰው እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ።
እኛም በተራችን የምንጠብቀው ሪቫይቫል እዚሁ ብቻ የሚያማሙቀን ከኮንፍራንስ ወደ ኮንፍራንስ የሚያስከደን ሳይሆን ዓለምን በወንጌል እንድንደርስ የሚያስታጥቀን የሚሞላን የሚያቆመን ታላቅ ሪቫይቫል ለወንጌል እንጠብቃለን። አሜን አሜን። ገንዘብ የሚያሰባስበን አይደለም። ኪስ የሚያስወልቀን አይደለም። በድሆች መካከል ሀብታም የሚያደርገን አይደለም። በሌላው ማጣት እንድናገኝ የሚያደርገን አይደለም። ሰምታል? በአገልጋይነት ስም እኛ ወደ ላይ ሌሎች ወደ ታች የሚያደርግ አይደለም። ክርስቶስን የሚገልጥ ሪቫይቫል። እስቲ ባካችሁ አሜን። አራተኛ ልጨርስ ነው። ምንድነው ማስረጃችን? የመንፈስ ድምፅ አለ በአገራችን። እግዚአብሔር እየተናገረ ነው። አሁን እየተናገረ እኮ ነው። ምንድነው ሌላው? እውነተኛ ነቢያት እግዚአብሔር እየተናገረ ነው። እርሱ የእውነት መንፈስ በመጣ ጊዜ ምን ያደርጋቸዋል? ወደ እውነት ሁሉ ምን ያደርጋቸዋል? ይመራቸዋል። እሺ የሚሰማውን ሁሉ ምን ያደርጋል? ይናገራል እንጂ ከራሱ አይናገርም ካለ በኋላ ምንድነው የሚለው? የሚመጣውንም ይነግራቸዋል። ኦሬዲ ሼር እያደረገን ነው እግዚአብሔር መንፈስ። አንድ ነገር ተመልከቱ፣ ላሳያችሁ። ይሄን እኔ ነገሮችን የሚሄደው ከጥናትም ጭምር ጋር ነው የሚወስደው። እግዚአብሔር ይናገራል። በዚህ ዘመንም ነቢያቶች አሉት፣ እግዚአብሔር ባሪያዎች አሉት። እስቲ የሚያምን ስንሰው yes አንድ ጊዜ ኢትዮጵያ ውስጥ ጥቅምት 5 እስከ 10 ሶዶሬ የኢትዮጵያ ብሔራዊ የወንጌል ምክክር ጉባኤ ተብሎ ስሙኝ፣ ሶዶሬ ላይ የወንጌላውያን አብያተ ክርስቲያናት መሪዎች ተሰበሰቡ። እዛ በጣም ማደንቃት፣ እኔ በአገልግሎት ያልደረስኳትም ከሩቅ ነው ያየዋት፣ አልማዝ ምትባል ኃያል ሴት ሲሰብክና ላይ እዛ ላይ ግን ያቀረበችው ወረቀት ላይ ነው ይሄን ነገር ያገኘው። እሷ ያቀረበችው ወረቀት በዛ ፕሬዘንቴሽን ኢትዮጵያን እንደ ግሎባል ፕሮፌቲክ ፉልፊልመንት ኢትዮጵያ በዓለም ላይ ባለው እግዚአብሔር እየተናገረ ባለው ድምፅ ኢትዮጵያ ያላት ስፍራ በሚል ያንን እውነተኛ መልእክቶችን በመያዝ ነበር ያቀረበችው። ለመሪዎች የቀረበ ነው ይሄ ነገር። እዛ ላይ እንደዚህ ይላል ያቀረበችው 2009 ላይ ያለውን ነው ያየችው። እና አሜሪካ ውስጥ ኮሎራዶ በሚባል ቦታ እግዚአብሔር የሚናገራቸው ነቢያቶች ጸልዩ መልእክት መጣ። ባይዞ ይሄን መልእክት ስታነቡ አሁን ኢትዮጵያ ውስጥ እየሆነ ያለ ነገር ሁሉ ምንድነው የሚለው? ስሙ። እዛ መልእክት ላይ ምንድነው የሚለው? የመጣውትን መልእክት አሜሪካ ኢትዮጵያ ውስጥ እኮ አይደለም፣ አሜሪካ ውስጥ ነው። አፍሪካ ታብባለች። አሜን። ትንቢት በአህጉሪቱ ላይ ለዘመናት የተዘረጋው እርግማን ይወገዳል። የውሃ ማከማቻ ስፍራዎች፣ ትልልቅ ግድቦች ይገደባሉ። ይሄ ነገር እንዴት ነው? በአፍሪካ ግብርናም ወደ ማበብና ፍሬያማነት ይለወጣል። በከፍተኛ ሁኔታ የአፍሪካ ግብርና ወደ ፍሬያማነት ይለወጣል። በዚህ ውስጥ እግዚአብሔር ቅዱሳንን መልካም መጋቢዎች አድርጎ ያስነሳቸዋል። በኢኮኖሚ ቀዳሚ ሀገራት ከአፍሪካ ይነሳሉ። የሰማ አዲስ አመራር አዲሱን ስፍራ ይይዛል። በአህጉሪቷ እግዚአብሔር የሕዝቡን ጸሎት ሰምቶ በድንቅ ይመልሳል። አፍሪካ ወደ አዲስ ወይን ቅባት ትገባለች። ኢትዮጵያ በቀዳሚነት የሚታብብ የመጀመሪያ ዘር ትሆናለች። ሰምታችኋል? there is something
ፕሮፌቲካሊ የተነገረልን በዓለም ዙሪያ ምናልባት እኛ ሌላው ደግሞ እኮ ሁሉ ጊዜ እግዚአብሔር ተናግሯል ሲባል ሁሉ ጊዜ ሁሉ መድረክ አንዳንድ ጊዜ ማበቃት ሰምተን ደከመን እንደምንለው ግን አንድ ነገር እርግጠኛ እንሁን። ይሄ ማለት ምን እንደሆነ ልንገራችሁ። በእርግጠኝነት ከፊት ለፊታችን የእግዚአብሔር ጉብኝት አለ። እስቲ የሚያምን ሰው ስንት አለ? ጌታ ሆይ እንበል። ከፊት ለፊቴ ይህ ጉብኝት እንዳያልፈኝ። አሜን። አምስተኛው ማስረጃዬ የማላጆች መነሳት ነው። ማላጆች፣ አስፈጻሚዎች በጣም ብዙ። ከነዛ መካከል ስማቸውን መጀመሪያ ጽፌያለሁ። ላለፉት 20 ምናምን ዓመታት በላይ 24 ሰዓት እየጸለዩ ያሉ ሰዎች እንዳሉ ታውቃላችሁ ኢትዮጵያ ውስጥ። ሚሊኒየም ፕሬየር ቼን እግዚአብሔር ሆይ ለዚህ ምድር የተናገርከውን እንድታደርግ እግዚአብሔር ሆይ ክብር ለጌታ ይሁን። ምን ይላል ዘካርያስ 12:10 ላይ? የልመናን መንፈስ ምን አደርጋለሁ? አበዛለሁ። ለምነኝ አሕዛብን ለርስቴ የምድርን ዳርቻ ለግዛት ይሰጣለሁ። ምንድነው ያልኩኝ? እንደ ያዕቆብ ካልባረከኝ አልለቅህም የሚሉ፣ እንደ ራሔል ልጅ ካልሰጠኸኝ እሞታለሁ። ባይዘው እንደዛ አይነት መንፈስ ውስጥ መግባት አለብን። በቀላል ነገር አልረካም። አንተ ካልነካኝ በጌታ በኢየሱስ ስም ይሄ መንፈስ በእናንተ ላይ ይምጣ። ሰምታችኋል? ሪቫይቫል ወይም ሞት፣ ጉብኝት፣ የእግዚአብሔር ጉብኝት፣ መዝጊያውን ማንኳኳት። የመጨረሻው ነጥቤ ማስረጃዬ ለግል ሕይወታችን የሆነ የመንፈሱ ምስክርነት። እስቲ አንድ ጥያቄ ልጠይቃችሁ። እኔ ከዚህ ትምህርትን በፊት እግዚአብሔር በምድራችን በተለየ ሁኔታ እንዲመጣ ውስጤ ሰንስ ያደርጋል። እኔ በቃ አምናለሁ እንደዛ የሆነ ነገር ውስጤ አለ ብላችሁ የምታስቡትን ሰዎች አላችሁ? ኢቭን ከዚህ ትምህርት በፊት that is a confirmation. By the way መጽሐፍ ቅዱስ ሲናገር ምንድነው የሚለው? በጎቼ ድምጼ ምን ያደርጋሉ? ሰማሉ። inner voice መንፈስ ቅዱስ አለ ጳውሎስም ሲናገር ሄሎ በየከተማው ይሄን ምን ያደርግልኛል አለ? ይመሰክርልኛል። ኮንፎርሜሽን አለ already። by the way ነብዩ ከነገረ በኋላ እኮ ነው ያለው አጋቦስ ስለመከራ ስነግረው ኖ እሱ ብቻ አይደለም አለ። ኦሬዲ ኮንቪክሽኑ አለኝ እኔ እየተናገረኝ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው በምን ብቻ አይኖርም? በእንጀራ ብቻ አይኖርም። በምን እንጂ? ከእግዚአብሔር አፍ በወጣው አላለም፣ በሚወጣው። ሄሎ ዛሬም እግዚአብሔር ይናገራል። እስቲ ይናገራል ብላችሁ የምታምኑት? yes, this is in our hearts። ታምናላችሁ? ይሄን ከፊት ለፊታችን ክብር አለ። ከፊት ለፊታችን ክብር አለ። ጉብኝት አለ። የቢሊ ግራም የአንድ ክሩሴድ ኮቴሽን ልጠቀም። ትልቅ አባት ናቸው። 1950 ነው። አልተወለድንም፣ ብዙዎቻችን አልነበርንም። በትልቅ ክሩሴድ ላይ ስለ ሪቫይቫል እንደዚህ አሉ ቢሊ ግራም። የአሜሪካ መጻኢ ዕድል በእጃችን ነው። ሪቫይቫል ወይንም የእግዚአብሔር የቁጣ ፍርድ እናላልኩ። ምን ያህል ሪቫይቫል ወሳኝ እንደሆነ ለመግለጥ ነው ተጠቀሙት። ሪቫይቫል አለ ሊመጣ ካለው የቁጣው ፍርድ ሊያድነን የሚችል ብቸኛ ኃይል። this is my conviction። እኔ by the way ቸርች ብቻ አይደለም ለፖለቲካችንም ተስፋ ነው። by the way ሰምታል? በጌታ በኢየሱስ ስም ያ መንፈስ እግዚአብሔር ያመጣዋል።
እንዲህ ብያለሁ። ታላቅ ሪቫይቫል በዘመናችን ይሆናል። እንደገና ሌላ ሪቫይቫል በየት? ሐዋሳ እንቆማለን። 10 ጊዜ ይሄን እናነባለን። 10 ጊዜ እጃችንን አንስተን የስ 10 ጊዜ አንድ በሐዋሳ ይሆናል። 2 3 4 5 6 7 8 9 10 ባራዶና ማያ ዳና ማያ ዴራ ባራ ማያ ዴ ይሆናል ይሆናል ይሆናል። በኔ ዘመን ይሆናል። ለሶስት ሰው ንገሩ፣ በአንተ ዘመን ይሆናል እያላችሁ ንገሩ። ከፊትም ከኋላ በአንተ ዘመን ይሆናል፣ በአንተ ዘመን ይሆናል። ታያለ 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 ታያለ። ታላቅ እልልታና ጭብጨባ